አገራችን ወዴት እየሄደች ነው? ወዴት እየሄድን ነው የሚለው ነገር እጅግ በጣም ያሳስባል። ይሄንን ዜና ስሰማ ልቤ ምን ያህል ክው እንዳለች እኔ ነኝ የማውቀው። በጣም ያሳዝናል። ተመልከቱ፣ በርካታ ቤቶች በግሬደር እንደዚህ እየፈረሱ ነው ያሉት። ምንድን ነው አዲስ የታወጀው? አዲስ የወጣ አዋጅ ምንድን ነው ልትሉ ትችላላችሁ። እሱን እንግዲህ በዝርዝር ይዤላችሁ መጥቻለሁ። በአጠቃላይ ቤት ለመስራት ያሰባችሁ ከዚህ በኋላ ማለት ነው፣ እስከ ዛሬ ያልሰራችሁ ወደፊት ለመስራት ያሰባችሁ ባካችሁ በየትኛውም ዓለም ያላችሁ ይህን ቪዲዮ እስከ መጨረሻው ድረስ አድምጡት። የምሬን ነው የምላችሁ። ይህን ዜና ሳይ ይህን ዜና ስሰማ የተሰማኝን ነገር እንዳትጠይቁኝ። ብዙዎቻችን አብዛኞቻችን ስንት ዓመት ለፍተን ጥረን ግረን እንደሆነ ቤት የምንሰራው እናውቀዋለን ማለት ነው አብዛኞቻችን። ነገር ግን የሰራነው ቤት በመጨረሻ እንደዚህ አመድ ዱቄት ሲሆን በጣም ነው የሚያሳዝነውና አዲስ የወጣውን አዋጅም ነግራችሁ እና ሁላችሁም ቪዲዮ ላይክ እያደረጋችሁ ለሁሉም እህቶቻችን ለሁሉም ወገኖቻችን እንደ አዲስ ቤት ለሚሰሩ ለሰራኑ ሰራን፣ ነገር ግን ወደፊት ለሚሰሩ እህቶቻችን እባካችሁ አድርሱ። እናንተም ለወደፊት ለመስራት ያቀዳችሁ ከሆናችሁ እስከ መጨረሻው ድረስ ለማዳመጥ ሞክሩ። ላለሁኝ ለማዳመጥ ግድ ይላችኋል፣ አድምጡኝ። ቪዲዮውን ግን ላይክ ሼር አድርጉ ለሁሉም እንዲደርስ ማለት ነው። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በዘት ተረፍ ይበለኝ ያልኩኝ ዛሬ እንግዲህ እጅግ በጣም ልብ ክቡ የሚያደርግ በጣም የሚያሳዝን ዜና ነው። አዲስ አዋጅ ነው የወጣው። ይሄ አዋጅ እንግዲህ በርካቶች እየተቀባበሉት ይገኛሉ። ምናምናቸው ምንወዳቸው የሶሻል ሚዲያ ኢንፍሉዌንሰሮች እየዘገቡት ይገኛሉ ማለት ነው። እሱንም እንግዲህ ከብዙ ሰዎች ሲዘገብ ስላየውኝ ወደ እናንተ ይዤላችሁ መጥቻለሁ። ለምን የኔ ጓደኞች አንድም ሰው ሁለትም ሰው ካዳንኩኝ ካዳንኩ አንድ ሰው እንኳን ካዳንኩ ቀላል ነገር አይደለም በሚለው ላልሰማችሁ ለማሰማት ወደ እናንተ ይዤ መጥቻለሁ። የተሰማውን ነገር ማለት ነው። እጅግ በጣም ያሳዝናል። ስሰሙት በጣም እንደምታዝኑ አልጠራጠርም። ነገር ግን ያው እንደ ሀገር ስለሆነ ጠንከር ማለት አለባችሁ። ሰው ግን ስንቴ ነው የሚወድቀው? ስንቴ ነው የሚወድቀው? እውነት እንደኛ አይነት ሰው ስንት ጊዜ ነው የምንወድቀው ነው ያልኩት። ቁጭ ብዬ ሰው ስንቴ ነው የሚወድቀው አልኩኝ። ስንቴ ነው የሚፈተን የሰው ልጅ? አንዴ ተፈተናችሁ ትነሳለ፣ ከዚያ ትፈተናለ። ትፈተና ምድር ላይ እያለን በቃ ማለቂያ እንደሌለ ሆነ የተሰማኝ ማለት ነው። እንግዲህ አዲስ የወጣው አዋጅ እጅግ በጣም በሚያሳዝን ሁኔታ ከዚህ በኋላ የእንጨት ቤት ወይንም ደግሞ የጭቃ ቤት ተከልክሏል ማለት ነው። እንግዲህ ይህ እንደታወጀ ነው መረጃዎች እየወጡ ያሉት። ከዚህ በኋላ የጭቃ ቤት መስራት በፍጹም አይቻልም። እስከዛሬም የተሰሩ ቤቶች እንግዲህ ቪዲዮ ላይ አስገብቼላችኋለሁ። በርካታ ቤቶች በግሬደር እየፈረሱ ነው ያሉት። ለምን? ለከተማይቱ ገጽታ፣ ለሀገራችን ገጽታ፣ ለሀገራችን ውበት አይመጥንም በሚባል ሁኔታ የሚያማምሩ ቤቶች። በነገራችን ላይ እንደዚህ አይነት ቤት ለመስራት በጣም ብዙ ብር ነው የሚፈጀው። በጣም ብዙ ብር 2 ሚሊዮን 3 ሚሊዮን ብር አውጥታችሁ ሰርታችሁ ቤታችሁ እንደዚህ በዜሮ ሲቀር በጣም ነው የሚያሳዝነው። ያ ሚሊዮን ብር ከየት ነው የምናመጣው? 4 ዓመት 5 ዓመት እድሜያችንን ገብረን ይሄን ብር የምናመጣው። በነገራችን ላይ እንደዚሁ እንደ ቀላል ነገር አለ የሚገኘው። ስንት ዋጋ ከፍለን የምናገኘውን ብር እስከ ዛሬ የሆነው ለወደፊቱ ማስጠንቀቅ ጥሩ ነው። ነገር ግን የተሰሩ ቤቶችን በዚህ መጠን በግሬደር ማፍረስ በጣም ነው የሚያሳዝነው። ነገር ግን እስከ ዛሬ የሰራችሁ ሰርታችኋል። ላልሰሩ ሰዎች ይሄ መረጃ እንዲደርስ አድርጉ። ዋካችሁ ሁላችሁም የተቻላችሁን ነገር አድርጉ። ቪዲዮ ላይክ አድርጉ ለሁሉም እንዲደርስ። ሼር ማድረጋችሁን እንዳትረሱ ባላችሁ ሶሻል ሚዲያ። በጣም ያሳዝናል። ነገር ግን ምንም ብናዝን ምንም የምናመጣው ነገር የለም። የሰው ህይወትም ያልፋል እያለን እንጽናና እንጂ የሆነ ያለው ነገር ከኛ ከአእምሮ በላይ ነው። በተለይ አረብ ሀገር ያለን ሰዎች እንዴት ነው ይህን ገንዘብ የምናመጣው? ከየት ነው የምናመጣው? እንዴት ሆነን ነው የምናገኘው የሚለውን ነገር እኛንን የምናውቀው። እንደዚህ ግን ለፍተን የሰራነው ቤት ድንገት በመጣ ነገር እንደዚህ አፈርደቼ ይበላል መባል እጅግ በጣም የስነ ልቦና ጫና ያደርሳል ብዬ ነው የማስበው። ጫና በቃ እንደ ግድያ ነው እንጂ እንደ ሌላ ነገር አላየውም እኔ በግሌ ማለት ነው። እና እየሆነ ያለው ነገር እጅግ በጣም ነው የሚያመው። በቃ በጣም ነው የሚያመው። ለመቋቋም ራሱ የሚከብድ ነገር ነው። ምን እየተካሄደ እንደሆነ እኔ አላቅም። እንዴት ነው ሰው? በእርግጥ ጭቃ ቤትም ሰራችሁ ብሎኬት ቤት ሰራችሁ ምንም ልዩነት የለውም። ለጭቃ ቤት እስከ 3 ሚሊዮን ብር ካወጣችሁ ብሎኬት ቤት ስንት ነው የሚፈጀው? 3 ሚሊዮን ብር ገባችሁ? እኔ ቃላት የለኝም ማርያምን። እኔ በጣም ነው የከበደኝ ለመቀበል ራሱ በጣም ነው የከበደኝ። ማለት እንዴት ነው ሰው በቃ ሰው እንዴት መንግስት ማለት
የህዝብ ልጅ ነው፣ ህዝብ ነው ብዬ ነው ማስበው። ከሌላ ነገር ብዬ አላስብም። ሁሉም ሰው ከሰው ነው የተፈጠረው። ነገር ግን ሁሉም ሰው ስልጣን ላይ ሲወጣ ማንነቱን ለምንድን ነው የሚረሳው? ትላንት የነበረበትን ሁሉም እሺ ሀገሩ ላይ ሰርቶ ነግዶ የሰራ ምንም ማለት አይደለም። እኛ በሰው ሀገር ተንከራተን የሰራን ሰዎች ገና ያንን ብር ለመመለስ ደግሞ ስንት ዓመት ነው የሚፈጅብን? ያንን ያጠፋነውን ብር እዚያ ቤት ለመስራት እስከ 3 ሚሊዮን 2.5 ሚሊዮን ብር ያወጣን ታውቁታላችሁ። ቤት እየሰራችሁ ያላችሁ ምን ያህል አስቸጋሪ እንደሆነ ያሁን ያለበት ዋጋው አንድ ሲሚንቶ ስንት እንደሆነች እያንዳንዱን ነገር ዋጋውን ታውቁታላችሁ። ያንን ሁሉ ነገር ገብረን ሰርተን ነገር ግን ለከተማ ውበት ለሀገሪቷ ውበት ተብሎ እንደገና አፈር ደቼ ይበላል ሲባል ስንት ሰው ጫና የስንት ሰው ልብ ነው የሚሰበረው? የስንት ሰው ህይወት ነው ወደኋላ የሚጎተተው የሚለው ነገር እጅግ በጣም የሚያሳዝን ነገር ነው። ነገር ግን እስካሁን ድረስ ያልሰራችሁ እህቶች ወንድሞቼ ጥንቃቄ አድርጉ እባካችሁን። ከዚህ በኋላ ወይ መስራታችሁን አቁሙ ወይ ደግሞ ብሎኬት ቤት ስሩ። ከዚህ በኋላ ተከልክሏል ማለት ነው። የሰሩትም እንግዲህ አይታችሁታል ቪዲዮን። በጣም የሚያማምሩ ቤቶች ናቸው እየፈረሱ ያሉት። እንግዲህ ፈጣሪ ስቾር መድኃኔዓለም ይሆነን እንጂ እየሆነ ያለው ነገር ለአእምሮ ይከብዶኛል። የእውነት ለአእምሮ ይከብዶኛል እኔ በግሌ ማለት ነው። ምክንያቱም አብዛኛው አረብ ሀገር ያለ ሰው የእንጨት ቤት ብሰራ ይቀልልኛል በአቅሜ ከአቅሜ ጋር ይሄዳል ብሎ ነው የሚያስበው ማለት ነው። ስለሚያስብ ረከስ ይልልኛል ብሎ ስለሚያስብ ምርጫ የሚያደርገው እሱን ነው። በትክክለኛ ሂሳብ ግን ሂሳብ ስታደርጉት እኩል ነው። ምንም አይነት ልዩነት የለውም። ያን ልቀጥል ስትሉ፣ ያን ላስተካከል ስትሉ፣ ይሄ እንደዚህ ይሁን ስትሉ እንደውም ከብሎኬት ቤት በላይ ሁላ ሊሆን ይችላል ወጪው ማለት ነው። እኔ ጓደኛለሽ ቤት የምሰራ ኤልሸብ ዘመናዊ ኤልሸብ ቤት ነው የምሰራው። ይሄው ስንት አመቷ እስካሁን ድረስ አላለቀም። የእንጨት ቤትም ሆነ የብሎኬት ቤት ምንም አይነት የዋጋ ልዩነት የለውም። በቃ የኛ አስተሳሰባችን ነው እንጂ የዋጋ ልዩነት የለውም። ስለዚህ እባካችሁ ለማንኛውም ይሄንን መረጃ በጥንቃቄ ያዙት። ቤት መስራት ላሰባችሁ ጠቅላላ ተጠንቀቁ። እስከዛሬ የሰራችሁ ሰርታችኋል፣ ምንም ማድረግ አይቻልም። ነገር ግን ለወደፊት ያቀዳችሁና ለመስራት ያሰባችሁ ሰዎች ይሄ መረጃ እንዲደርሳቸው አድርጉ። ለጓደኞቻችሁ ለሁሉም ንገሯቸው። ፈጣሪ የተሻለውን ዘመን ያምጣልን። እውነት ሰው በስንት ነው የሚቀጣው? የኑሮ ውድነት፣ የሀገር ሰላም ችግር፣ ድህነት፣ መፈናቀል፣ እንደዚህም ደግሞ ቤት ያላቸውም በዚህ በተለያየ ምክንያት ቤታችሁ እየፈረሰ ረግዚኦ በጣም የኛ ነገር እጅግ በጣም ነው የሚያሳዝነው። የኛ ነገር ያሳዝናል። በቃ ሁላችንም አዝነናል ሀገራችን ላይ የሆነ ባለው ነገር። ግን መፍትሄ ወዴት ነው? ከየትስ ነው መፍትሄ የሚገኘው? ወደ ማንስ ነው ፍትህ መጠየቅ ያለበት? ሰው 9 ዓመት 8 ዓመት ለፍቶ ጥሩ ግሮ እንደገና አንድ ሰው በ5 ደቂቃና በ10 ደቂቃ በግሬደር እንደዚህ ስንሄደው ኧረ በስመ አብ በጣም በቃ ለሀገሩ እንግዳ ነኝ ወይ ለሀገሩ ባዳ ነኝ ወይ ነው የሚያሰኘው። እና ፈጣሪ የተሻለውን ነገር ያምጣልን። ሁላችሁም በየሃይማኖታችሁ ለሀገራችን ጸሎትና ዱአ አድርጉ። በድጋሚ እስከምንገናኝ ሰላማችሁ ይብዛ። ይሄን ነገር ላድርሳችሁ ብዬ ነው የመጣሁት። ላይክ ሼር በፍጹም እንዳይረሳ፣ ለሁሉም አድርሱ። ያማል